ሰላም እንዴት ናችሁ? የሻማ አካዳሚ ተማሪዎቻችን እንዴት አላችሁ? ዛሬ ትኩረት አድርጌ ይዤላችሁ የመጣሁት የረን ፊደል ይሆናል ማለት ነው። ረዥም በሚለው ትይዙልኛላችሁ ማለት ነው። ስለዚህ ይሄን ያዙና ቀጥታ ወደ ሙሉ ትምህርቱ እንገባለን ማለት ነው። ስለዚህ የመጀመሪያ የምታረጉት ምንድነው? ረን ፊደል ማጥናት ነው። ፊደሉን ማጥናት ነው። እየደጋገማችሁ እያላችሁ ከኔ ጋራ አብራችሁ ትላላችሁ ማለት ነው። ረ ሩ ሪ ራ ሬ ር ሮ። በጣም ቀላል። አንዴ ለሁለተኛ ጊዜ እንድገመውና እናንተም ደግሞ አብራችሁ ከኔ ጋር እያላችሁ ትደግማላችሁ ማለት ነው። ረ ሩ ሪ ራ ሬ ር ሮ። እንዲህ ያላችሁ እየደጋገማችሁ ካላችሁት በእርግጠኝነት ይሰርጽላችኋል ማለት ነው። ኦኬ አሁን እየጻፍኩ ላሳያችሁ። ረ ሩ ሩ ሪ ራ ሬ ር ከላይ መጨመር ሮ። ልክ እንደ ር ትጽፉትና ቀለበት መጨመር ነው ማለት ነው። ስለዚህ እንደዚህ እያረጋችሁ ፊደላቶችን ደፍተሮቻችሁ ላይ እየጻፋችሁ እናንተም ከዚህ ላይ እንዳሳየዋችሁ መለማመድ ይኖርባችኋል ማለት ነው። እሺ አሁን በመቀጠል ደግሞ ቃሉን ፊደሉን በትክክል እንድትይዙት በእያንዳንዱ መነሻ እያደረግን ቃላቶችን ፊት ለፊት ያሉትን ቃላቶች እናነባለን ማለት ነው። ረ ረዥም፣ ሩ ሩቅ፣ ሪ ሪዝ፣ ራ ራስ፣ ሬ ሬት፣ ር ርግብ፣ ሮ ጆሮ ሮ ጆሮ። ስለዚህ እንደዚህ እያረጋችሁ እናንተም እየደጋገማችሁ አንብቡ ማለት ነው። አንድ ልድገምላችሁ። ረ ረዥም፣ ሩ ሩቅ፣ ሪ ሪዝ፣ ራ ራስ፣ ሬ ሬት፣ ር ርግብ፣ ሮ ጆሮ። በዚህ መልኩ ቃላቶችን ከምስሎቹ ጋር እያገናኛችሁ በትክክል እንዳይረሳችሁ እያረጋችሁ ማጥናት ይኖርባችኋል ማለት ነው። በመቀጠል አረፍተ ነገሮችን በእነዚህ ቃላቶችና በረ ፊደል የተካተተበት ረን ፊደል ለማስጠናት የሚያስኬድ አረፍተ ነገር እየመሰረትን ወይም ደግሞ እየጻፋችሁ እንመለከታለን ማለት ነው። እሺ አሁን እናነብ ማለት ነው። እሺ ይህ ልጅ ረዥም ነው። ይህ ልጅ ረዥም ነው። ይህ ቤት ሩቅ ነው። ይህ ቤት ሩቅ ነው። ይህ የለማኝ ሪዝ ነው። ይህ የለማኝ ሪዝ ነው። ይህ የልጅ ራስ ነው። ይህ የልጅ ራስ ነው። ይህ መሬት የኔ ነው። ይህ መሬት የኔ ነው። ይህች እርግብ ትንሽ ናት። ይህች እርግብ ትንሽ ናት። ይህ የኔ ጆሮ ነው። ይህ የኔ ጆሮ ነው ያላችሁ እንደዚህ እያረጋችሁ እየጠቀለላችሁ ማንበብ ትችላላችሁ ማለት ነው። አሁን ተመልክታችሁ ከሆነ ጆሮ፣ እርግብ፣ ራስ፣ ሪዝ፣ ሩቅ፣ ረዥም ረን ፊደል በተመለከተ ነው ማለት ነው አረፍተ ነገሮች የተመሰረቱ። ስለዚህ እነዚህንን የረን ፊደል ትኩረት አድርጌ
በትክክል ለናንተ እንዲግባባችሁ የተዘጋጀ ነው ማለት ነው። አንዴ የመጨረሻ ልድገምላችሁና ወደ ቀጣዩ እንሄዳለን። የልጅ ረዥም ነው። ይህ ቤት ሩቅ ነው። ይህ የለማኝ ሪዝ ነው። ይህ የልጅ ራስ ነው። ይህ መሬት የኔ ነው። ይህች ርግብ ትንሽ ናት። ይህ የኔ ጆሮ ነው። እንዲህ ያረጋችሁ ታነቡታላችሁ ማለት ነው። እስኪ የመጨረሻ የእናንተን ፍጥነት ደግሞ ልይ ማለት ነው። ፍጥነታችሁንም ማየት መቻል አለባችሁ። በምን ያህል ፍጥነት ነው እያነበብኩት ያለሁት የሚለውንም ማየት መቻል አለባችሁ። አብራችሁ ከኔ ጋራ ይህ ልጅ ረዥም ነው። ይህ ቤት ሩቅ ነው። ይህ ቤት ሩቅ ነው። ይህ የለማኝ ሪዝ ነው። ይህ የልጅ ራስ ነው። ይህ መሬት የኔ ነው። ይህች ርግብ ትንሽ ናት። ይህ የኔ ጆሮ ነው። ይህች ርግብ ትንሽ ናት። ይህ የኔ ጆሮ ነው። እንደዚህ እያደረጋችሁ እስኪ በፍጥነት ፍጥነታችሁንም የንባብ ፍጥነታችሁንም መለካት አለባችሁ ማለት ነው። ምክንያቱም በአንድ ቀን ብዙ መጻሕፍቶች እንድታነቡ ማለት ነው። እሺ በቀጣይ የመጨረሻ መጠይቃዊና መጠይቃዊ አረፍተ ነገርና መጠይቃዊ አረፍተ ነገርና መልስ ያለበት እያረግነ የጥያቄና መልስ አይነት እየፈጠርነ እሱንን እያነበብን እንማማራለን ማለት ነው። ያንተ ቤት ትንሽ ነው? ጥያቄ ነው ማለት ነው። ያንተ ቤት ትንሽ ነው? የኔ ቤት ትንሽ አይደለም። ያንተ ቤት ሩቅ ነው? የኔ ቤት ሩቅ አይደለም። ያንተ ልጅ ረዥም ነው? የኔ ልጅ ረዥም አይደለም። ስለዚህ አይደለም፣ ነው የሚሉ ማሰሪያ አንቀጾች ይባላሉ ማለት ነው። ማሰሪያችን ወይም ደግሞ መደምደሚያ ይባላሉ ማለት ነው። የምንደመድምበት ወይም ደግሞ የምንጨርስበት ነው ማለት ነው። ስለዚህ ከዚህኛው ከመጀመሪያው ላይ አይታችሁ ከሆነ የጥያቄ ምልክት ነገራችሁ ጥያቄ ከሆነ ወይም ደግሞ የምጽፉት ነገር ጥያቄ ከሆነ ይህን ምልክት እንዳትረሱ፣ የጥያቄ ምልክት እንዳትረሱ። ምክንያቱም የጥያቄ ምልክት ካላስቀመጣችሁ ጥያቄ መሆኑን አንባቢው አይረዳም ማለት ነው። ስለዚህ ነገራችሁ ጥያቄ መሆኑን ለማመልከት የጥያቄ ምልክት ማድረጋችሁን እንዳትረሱ። ጥያቄ ካልሆነ ደግሞ 4 ነጥብ ማድረጋችሁን እንዳትረሱ። ይሄንን ማስታወስ አለባችሁ ማለት ነው። አንድ የመጨረሻ ልገምላችሁና የዛሬው ትምህርታችን ያልቃል። ያንተ ቤት ትንሽ ነው? የኔ ቤት ትንሽ አይደለም። ያንተ ቤት ሩቅ ነው? የኔ ቤት ሩቅ አይደለም። ያንተ ልጅ ረዥም ነው? የኔ ልጅ ረዥም አይደለም። እንዲህ እያላችሁ እናንተ ደግሞ የማንበብ ፍጥነታችሁንና ልምዳችሁን በእነዚህ ንባቦች ብቻ ማዳበር ትችላላችሁ ማለት ነው። አብሬያችሁ የነበርኩት መምህር አቤል ነኝ። በቀጣይ ትምህርታዊ ቪዲዮ እስክንገናኝ መልካም ቆዩ። ለሻማ አካዳሚ አዲስ የሆናችሁ ተማሪዎች ሰብስክራይብ፣ እንዲሁም ላይክ፣ ሼር የትምህርት ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁ ሼር አድርጉላችሁ። አመሰግናለሁ። ባይ ባይ።